ሚስጥር እኮ ለእስክንድር በጣም ትልቅ ነገር እንደሆነ ደጋግሜ ነግሬሻለሁ። በአጋጣሚ በክፍላቸው ሳልፍ ነው አጸደ ለሚል ስትነግራት የሰማሁት። እውነት ለመናገር በወቅቱ በጣም ደንግጬ ነበር። አሁን ስቺ አጸደ የምትባለው ምን ላድርጋት? ደግሞ ከእናንተ ጋር የሀብቱ ተካፋይ ካልሆንኩኝ ሁሉንም ነገር አበላሸዋለሁ፣ አከሽፈዋለሁ እያለች ነው። ኧረ ደግሞ የምን ሀብት ነው የምትካፈለው? የእናትሽን ልበልሽ? በእናቴ መጣ ደግሞ ማንንም አልፋታም። ይህም በደንብ ንገሪያት። አጸደን አታውቂያትም። የዋዛ ሰው መስላሻለች። እሷ ብትሆን እኔን አታውቀኝም። ለተንኮል ለመጣብኝ መስሚያ ጥጥ እንደሆነ ነው ማሳየት። አንቺ ድንቢጥ፣ አሁንም እኔ መፍራት አላቆምሽም አይደል? ወንድሜን የት ነው የወሰድሽው? የት ነው ያደረግሽው? ንገሪ። ምን አባሽ አቀልሻለሁ። ይልቅ አንድ ነገር ልንገርሽ፣ አንቺን በህይወት መቆየት የምትፈልጊ ከሆነ ይሄን ቤት ለቀሽ ውልቅ በይ። ማርዳዬን ቆንጆ አድርጊ ቢልሽ ምን ማድረግ ትችላለሽ? ይሄ ጭንቅላትሽ እኮ በተንኮል የተሞላ ቢሆንስ እኔ እኮ ትለኝ የእናትህ ልጅ አደራክ እንዴት ታደርገኛለህ? አንቺ ነሽ እንጂ ላደራ ማድረግ። እኔማ የእናቴና የአባቴን አድራ ለመውጣት እየጣልኩኝ። ያው እንደምታውቂው ሼር ገብቼ የለ ከአሁኑ ድርሻ ይድረሰኝ ብዬ እኮ አጸደ ሰምኛለሽ። ዜዶ ምንም ነገር አይሰጣትም። ውስጡኝ ብዬሻል ነበር። ለመጣሽ ቆይ ለምንድን ነው እኔን ከዚህ ነገር ውስጥ እያስወጣሽኝ ያለሽው? መሆን ስላለበት የጉዳዩ ዋና ባለቤት እኮ እኔ ነኝ። ምን አለ አንቺ ደግሞ ባታበሳጭ። የስንታችሁን ጭቅጭቅ ልቻል። እቺን ሴትዮ አሁኑኑ ከዚህ መንቅረሽ ማታስወጪልኝ ከሆነ አሁኑኑ ነው ለሀና ደውዬ ሁሉንም ነገር ምነግራት። ምን አደርገዋለሁ ዜዶ፣ የምሬ ነው አደርገዋለሁ። አባዬ ምንድን ነው የተፈጠረው? ማርዳ መከዳ ምን ገጠማት? ብሌን ሀብል መታ መከዳ በማለት ቤተሰቡ ተደናገጠ። መከዳ ሁለቱም ኦክሲጅን ኩላሊቶቿ ፌል እየሆኑ ነው። ስለዚህ በዛ ምክንያት ደግሞ እዝራ ወደ ውጭ ሕክምና አደርግላታለሁ እያለ እየተሯሯጠ ይገኛል። ነገር ግን አሁን ላይ መከዳ ምን ገጠማት? በዚህ ጊዜ እንግዲህ ከፍርሃትና ከድንጋጤ አንጻር ራሱ አጸዴ የምትባል ከዚህ ቤት መውጣት አለብሽ እያለች እያስፈራራቻት ትገኛለች። ጭንቀትና ህመሟ በአንድ ላይ በእድሜዋ ልቋቋም ያለችው መከዳ የወንድሟ ናፍቆትም ጭማሪ እየቀጣት በህፃንነቷ ይገኛል። በዚህም ያላወቀችው የሁለት ኩላሊቶቿ የኦክሲጅን እስትንፋስን ትመበያቿ ታመው ቁጭ ብለዋል፣ የሳምባ ኦክሲጅኑ። እናም በዚህ የተነሳ ቤቱ ሁሉ በጣም ተበጠበጠ። አጸዴና ሜርሲ አንገቷን አነቃ በማድረግ ሜርሲ ከሞት ተረፈች። በዚህም የተነሳ አጸዴ የተባለችው ገንዘብ ፈላጊዋ ነገር ግን የእዝራ ዲኤንኤ ውጤት ለምን ሰጠሽ? ለምንስ ይሄን አደረግሽ? በማለት አንገቷን ሴት አደረገቻት። አቶ እስክንድርም መልሶ ይሄንን ነገር ያወራሽው አንቺ ነሽ አይደለም? በማለት እንግዲህ አጸዴን አንገቷንም ሲጥ አድርጓታል። አጸዴ የተባለችውንም ግለሰብ ኩሻ ማለት ነው ኩሻ አንገቷን ሲጥ አድርጋ በጥፊ ደርግማታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 19 ተለቀቀ። በባለፈው ፓርት እንግዲህ ወደ ክፍል 18 ስንመለስ በጣም ትልቅ ነገር ነበር የተፈጠረው። እኛም እንደጠበቅነው አይደለም። ነገር ግን ኩሻ የተባለችው ሀብል ጓደኛው ከሀብል ጋር የአንድ ሰፈር ልጆች ስለነበሩ ነይና ተዋወቂያት ብሎ አንገቷን እቅፍ ስታደርጋት እንዴ ኩሻ ስትል ሀብል ብላ ነበረ ዘላ ያቀፈቻት። አዎ እንተዋወቃለን፣ ብዙም እንኳን ባንሆን ያው አንድ ሰፈር ነበርን ከወይዘሮ መነን ጋር። ስለዚህ ሀብታም አግብታ ከሀብታም ቤት ሄደች እያሉ ሰፈሩ ሁሉ ሲያወሩ ነበርና ከዛ ሰፈር ከወጣን ቆይተናል እንዴ መልካችሁ ደግሞ ይመሰላል ይሉን ነበረ ትላለች። በዚህም የተነሳ እንግዲህ ሀብል ማነች በጣም ትደናገጣለች ማለት ነው። ኩሻ ምንንን ታውቂያታለች እንዴ? የት ናት አሁን ሰፈሯ? ምን ስትል ትደነግጥና ኧረ እኔ
ምናምን እያለች በጣም ተደናገጠች። ምክንያቱም ምን ያለበት ዝላይ አይችልም ነው የሚባለው። የሀብልን እናት ለመቀማት ለገንዘብ ብለው የሚሯሯጡት መነንና ኩሻ ማለት ነው። ኩሻ አሁን ላይ እንግዲህ ኩሻ ማለት ኩኩሻ ማለቴ ነው። ኩኩሻ አሁን ላይ የሀብልን እናት ልቀማ ነው። እሷ ይሄ ባለቤትህ ናት በማለት ነበር እንግዲህ ተንኮለኛዋ አጸደይ ፎቶ አንስታታለች። እና እንግዲህ ብዙ ተቆየሁ መስመር ሳኩኝ ዜና ማቅረብ ነው እና ወደ ቤቴ ልሄድ ነው ስትላት፣ እንዴ ደግሞ ልትዋሽ ስትላይ እኔ ጋር እንደ በጣምማ ከእናቴ ከመነን ጋራ ትግባባላችሁ በማለት እንደውም በጣም የምትግባቡ ናቸው በማለት ነበረ ስትላት የነበረችው ሀብል። በዚህም የተነሳ ሀብል እንግዲህ እናቷን ላይ እየተቀማች ያለችው ሀብል ማለት ነው ትታት ነበረ። እንግዲህ ልሄድ ነው በቃ ሸኙ ብላ ሄደችው ማለት ነው። ወጣ ስትሄድም እንግዲህ አጸደ የተባለችው ግለሰብ ከመነን ጋራ እንግዲህ ረብጣ ዶላር እንድሰጭኝ እፈልጋለሁ በማለት ነበር። ምንድን ነው የምፈልጊው ብላ ውጭ እንዳወጣቻት 5 ሚሊዮን ብር እፈልጋለሁ። ምክንያቱም ዲያስፖራዋ የሀብል እናት አይደለች እንዴ ከአንቺ ጋራ እንደዚህ ልሰሩ የፈለጋችሁት በማለት ነበረ። እናም በዚህ የተነሳ እሷም ማለት ነው በመጨረሻ እንዴ ለምንድን ነው እንደዚህ የምትይው በማለት አይ አትቀልጂ የምትፈልጊውን ልስጥሽ ስትላት፣ በቃ መችስ አክስት አይደለሁ የሀብል አክስት ነኝ ስለዚህ 4 ሚሊዮን ብር ስትላት በጣም ትናደዳለች። መነን እንደዚህ የምትይው የትንትን ብለሽ ነው እያለቻት ነበርና መነን እንዴት መጣችባት። የዚህ ጊዜ እንግዲህ መነንን ያገኘቻት ማነች ኩኩሻን ስትፈልግ ነበረ። ከእዝራ ጋር ቁማ እንዳየቻትም እንግዲህ አጸደ ፎቶግራፍ አንስታ ነበረ በባለፈው ፓርት ማለት ነው። ያን ፎቶ ይዛለች እና በመጨረሻም ቀጥታ እዛው ሂዳ እንግዲህ አጸደም ኩኩሻ ወደ ተያይዘው ይጠፋጠፋሉ። መጀመሪያ አንቺ ነሽ ጓደኛዬን ፍቅሬን የመጀመሪያን የገደልሽው አለቅሽም ብላ በጥፊ ትላታለች ማለት ነው። አንገቷን አጥቃ። የዚህም ጊዜ እንግዲህ እዝራ ሩጦ መጥቶ ይገላገላቸዋል። ከገላገላቸውም በኋላ እሷ ግን ማነው እዝራንም በጥፊ ተደረግመዋለች። ለምንድን ነው የገላገልከኝ ሲል ጣረጋታለሁ። እችም ምስኪን ልጅ ካለ ወንድም አስቀራቻት እኔም ፍቅረኛዬን ገለዋለች በማለት አጸደይን ያው በመልክ ስለማታውቃት አንገቷን ነበረ ሲጥ ያረገቻት። እናም እንግዲህ በዚህ ተደባድበው ወደ ቤት እየመጣች ነው ማለት ነው። ኩኩሻም ወደ መነን ጋር ሄዳለች። አንቺ እንዴት እንደዚህ ታደርጊያለሽ እያለች በጣም እየተናገረቻት ነበረ ማለት ነው። በመጨረሻ እንግዲህ ኩኩሻ በጥፊ ስትላት መነን እንዴ ወለወልሽ ፊቴን ምንድን ሆነሽ ነው ትላት። እንዴት እንደዚህ ያን ሁሉ ነገር ሰርተን እዚህ ደርሰን ታበላሻለች? እዚህ ድረስ እንትን ብለን ወደዛ ወደ ቀድሞው ህይወትሽ ነው የምትመለሽው እያለቻት እንግዲህ አታድርቅኝ እያለኝ አዎ አሁን አጸደ ጋራ ግዴታ መግባባት አለብን ስትላት ነበረ። እሷም እንዴ ከእሷ ጋራማ ጭራሽ ቅድምትን ያልኳና በፍጹም እያለኝ ነው እንግዲህ ወደድሽም ቀላሽም አንቺን ስከተል ተከትላ መታ ሁሉንም ሚስጥር አውቃለች። ሀብል አክስቴን ብዬ ነው እንደውም እሷም እንደዚህ ብላ የሸኘቻት። እናትሽ ደግሞ መታ ነበረ እዚህ ስትላት እንዴ ናፍቂያት ነው ምንድን ሆና ነው እሷ ደግሞ እዚህ የመጣችው? እናቴ በወላጅ እናቴማ ቀልድ የለም በማለት እንግዲህ ተፎክራለች ማለት ነው። ኩኩሻ ማለት ነው። በሰው እናት እኮ እንደው ገንዘብ የማያደርገው የለም። እኛ ግን ትነግራታለች ለሀብል ብዬ ነበረ ያሰብኩት። አሁን ላይ ገንዘብ ነው እየተጠቀሙ ያሉት ማለት ነው። እናም በዚህ የተነሳ እሷ ምንድነው ያደረገችው? ኩኩሻም አትመጣም እዚህ ስትል ሶስታችሁም ትሆናለች ብላለች እያለቻት እኔም አታቀኝም አታቂያትም አጸደን ስትላት እኔም በተንኮል አታቀኝም ማለት ነው። ይዋጣልናል ትንጣና ሀሳቡን ትቀይሪያለች ትላታለች። ምንድነው ሀብል ስለማታቂያት እኮ ነው ብትላትም አውቃታለሁ ማለት እንግዲህ አሁን ላይ አጸደይ ይሄን ማለት ኩኩሻ ይሄን እያለች ነው። አጸደን ፊቷን ይዛ ወደ ቤት ሄዳለች ማለት ነው። ስታገኛት ሜርሲ እንዴ ምን ሆነሽ ነው ፊትሽን ምን ሆነሽ ነው እያለች አልነበረ ጎረምሳ ደብድቦኝ መንገድ ላይ ትላታለች። እናም በዚህ የተነሳ እሷም እንዴ እያለች ነበር። ደግሞ ምን ደረሰች ቤት እኮ ካሜራ የሚኖር ይሆናል ሁሉንም ደግሞ ጠይቀው አንቺ ትክክል ነበርሽ
ምክንያቱም በስሜ ምንም ነገር እንደሌለ አባዬ ነገረኝ ስትላት፣ እንዴት ይሄንን እንዴት እንደዚህ ይልሻል ስትል፣ ደግሞ በጣም ይቅርታ ከክላስሽ ገብቼ የእዝራን ዲኤንኤ ውጤት ሰጥቻለሁ ስትላት፣ አጸዴ ወይዬ እንዴት ይሄን ምስጢርን የማቀው እንዴት ታደርጊያለሽ ይሄንን ብላ አሁንም ደግሞ በእናትሽ ይሄ አእምሮዬን እንትን የሚል ከሆነ አትንገሪኝ ያለቻት ነበር። ይህን ነግሬዋለሁ ሁሉንም ነገር ስትላት አንገቷን ዘላ ነበር ያነቀቻት ሜርሲም ራሷን ስታዛው ጸጥ ነበር ያለችው ማለት ነው። በዚህ የተነሳ እንግዲህ ትታት ትሄዳለች ማለት ነው። መጨረሻ ላይ ውሃ ደፍታ ታነሳቻት በኋላ በጣም ይቅርታ ስሜታዊ እኮ ሆኜ ነው ስሜታዊ ስለሆንኩኝ ነው ብላ እንግዲህ ወደ ሜርሲን ካነሳይ በኋላ ሳሎን ትሄድና ሳሎን ደግሞ መከዳ ስለነበረች መከዳ ደግሞ እዛው ሆና አንቺ ከዚህ ቤት ምን ልትሰሪ መጣች? ምንስ ልትሰሪ ነው? አሁን ከዚህ ቤት ቀጥታ ትውጫታለሽ እያለች አጸዲያችን ሕፃን ልጅ ታስፈራራታለች። ከድንገት ቀጥታ ውጭ ስትላት እንግዲህ አቶ እስክንድር ሲመጣባት እቅፍ አድርጋ እኔ እኮ የተውኩሽ ብር ስላለቀብኝ ስለሌለኝ ነው በማለት እንግዲህ ሁሉንም ነገር ስትነግራት በመጨረሻ እንግዲህ ይህንን በምትላት ጊዜ ነይ ቀፊኝ ፈገግ በይ እያለቻት አክስቴ አመሰግናለሁ ብላ መከዳን ብልጥናትና አቶ እስክንድር ሀብልን ጠርቶ ነይ ይችን ልጁ ሰጃት ብሎ እንግዲህ ትወስዳታለች ማለት ነው። አቶ እስክንድር እንግዲህ በዛ በቂሙ ይዟታልና አንገቷን ሲጥ አድርጎ ምን ስትይ ነው ይሄንን ነገር ለሜርሲ የተናገርሽው በማለት አጸዴን እንግዲህ አንገቷን ይዞ እኔ ምንም አላልኩ፣ አንተ ግን ለእንደሱ እንደዚህ የምትሆንለት እኔ እህትህን ግን እንደዚህ ታሰቃየኛለህ እያለች እኔ ግን አንተን ብዬ መጥቼ እያለች ታሪኳን ይሄ ደግሞ እንደምትንሰፈሰፍለት ልጅ ያልከው አሁን ከዚች አሁን ከመጣችው ሴት ጋር ምኑ እንደሆነ እንኳን አታውቅም ይሄው ብላ ተንኮል አሁንም ትጀምራለች። ያንቺን ይሄንን እንትን ያልሽ ተንኮል የምሰማሽ የማምንሽ ይመስላሻል ይላታል። እንግዲህ አቶ እስክንድር የእህቱንም ጸባይ ያውቋልና ማለት ነው። እንግዲህ ይህን እያሉ ከድንገት እንግዲህ ሀብል ትመጣና ከአቶ እስክንድር ጋር ቁጭ ብላ እያወራች ሳለ በእርግጥ እኔ ይሄንን ወሬ አደራ ለእሱ እንዳይሰማ በሚላት ጊዜ እኔ ይሄንን ወሬ አሁን አይደለም በእርግጥ እየሰማሁት ቆይቻለሁኝ በማለት ነበረ ማለት ሲላት፣ አይ ሁሉንም ነገር ይሄን እንትን ያልኩት በፊት ነው በማለት ነበር የተናገረው። በዚህም ጊዜ እንግዲህ ይሄንን ሲላት እሺ በቃ ይሄ ከሆነ እንደዚህ ከሆነ በማለት እንግዲህ ሀብልን አደራ ለሜርሲ ስትነግራት ነው የሰማሁት በማለት ነበር የተናገረው ማለት ነው። እና በዚህ የተነሳ እሱ ይሄንን ባላት ጊዜ ሀብልም እሺ በማለት የሱን ሀሳብ ተቀብላ ወደ ቤት ሄዳለች ማለት ነው። እንግዲህ ይህንን እያለች እንግዲህ መከዳ ምክንያት ነበረች እና ይዛት ሄዳ መከዳ እንግዲህ እሱ እዛ ቁጭ እንዳለ ሁሉም ተሰብስበው መከዳ ከድንገት መታ እንግዲህ ታለቅሳለች ማለት ማን ነው ሀብል ከድንገት መታ መከዳ ብላ እየሮጠኝ ለእነሱ እንግዲህ መከዳ ብለው ነው እንግዲህ ምን ሆነች ሲሉ እንግዲህ መከዳ ታማለች በህመም ላይ የምትገኝ ናትና የደረሰባትን ባናቅም ራሷን ኦክሲጅን አጥሯት ይሆናል እንደዚህ ብላት ነበረ። ተሰብስበው ሁሉም የደነገጡት ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።